ይህንን ሰምተን እንምጣ። ምን ያህል የድብትርናው አካሄድ፣ የጥንቆላው አካሄድ፣ የኮኮ ቁጠራው አካሄድና የመናፍስትን የሚጠሩ ሰዎች የሚሰሩት ስራ በምዕመኑ ዘንድ ወይም ደግሞ በህዝቡ ዘንድ እንዴት አይነት መሳለቂያ እንደሆነና ያ መሳለቂያ የሆነው ደግሞ አካሄድ ወደ ፕሮቴስታንቶችም ደግሞ እንደሄደ አንዱ አይታችኋል አይደለም? ቸርች ያላት ፓስተር እዩ ጩፋ የቀባት ያው ጭቃ የቀባት ልበለው የቀባት መስተፋቅር ብላ ባፋ ባትለውም ከሚስት ጋር ሰላም ነው? አዎ ደህና ነኝ። አልጋ ላይ ምን ያህል ሰዓት ትቆያላችሁ? ስንት ደቂቃ ላድርግልህ እያለች ስትጠይቅ፣ ወንዱም እንደዚሁ ፓስተር ሲጠይቅ አልሰማችሁም? ስንት ደቂቃ ላድርግላችሁ? በጣም የሚገርም ነው። እሱን እስቲ የሚለውን እንስማና ከዛ በኋላ እኔ የምነግራችሁ ነገር ይኖራል ማለት ነው። ይሄን ሁሉ ማነሳው ግን መጀመሪያ ካነሳው ትርስ ጋር ተያያዥነት ያለው ለምን ብትሉ እንዴት ባህሪውን እየቀያየረ በተለያየ አይነት መንገድ የሰው ልቦና ውስጥ መንፈስ እንደገባ አሁን ደግሞ የዛሩ መንፈሱን ሳይሆን የድብተራው መንፈስ በእኛ ውስጥ ሲገባ ግብሩ ምን እንደሆነ እንድታውቁ ነው። ዝሙት ግብሩ ነው። 30 ደቂቃም 1 ሰዓትም ከሴት ጋር ዝም ብሎ ሲያሽ ቢቆይ ለውጥ የለውም። ለስግደት ግን እስቲና 10 ደቂቃ ክል ቆመን ውዳሴ ማርያም እንጸልይ ትንሽ 21 ሰገድ እናድርግ ብትሉት ያ ከሚስቱ ጋር እንደፈለገ ሲጋልብ የነበረ ሰው ፈቃደኛ ላይሆን ይችላል። ለምን ሲባል ዝሙት ሆነ ማንኛውም የሚደረገው የዓለማዊና ርኩሰት ስራ ለርኩስ መንፈስ ምንድነው ግብሩ ስለሆነ ለመንፈስ እየገበረ ያለውን ገላውን ለእግዚአብሔር ማድረግ ስለማይችል አይችልም። ስቲቭንስ ነው። ለዚህ ብዙ ባለትዳሮች መፍትሄ ፈጠራዎች የሚሉት አካል እየሮጡ ይላሉ። ታስተሳላችሁ። በቅርቡ አንድ የሃይማኖት ቦታ ላይ ሲንፋት ወሲብ የብዙ ባለትዳሮች ችግር እንደሆነ ሰምቻለሁ። ለዚህም ብዙ ባለትዳሮች መፍትሄ ፈጠራዎች የሚሉት አካል እየሮጡ ይላሉ። ታስተሳላችሁ። በቅርቡ አንድ የሃይማኖት ቦታ ላይ አንድ ነብይ ነኝ የሚል ነብይ የባልና ሚስቱን የአልጋ ቤት ጉዳይ ሲተነብይ አስደስታል። ስንት ደቂቃ ላድርግልህ ማለት አልገባኝም። ስንት ደቂቃ ላድርግልህ ማለት አያስቅም። ያልኳችሁ ስቄ ከጨረስኩ በኋላ ስላየሁት ነው። ለእናንተ መሳት ትችላላችሁ። እኔ ወደ 2-3 ኤዲት ምሳረገው ስላየሁት በቃ ምንድነው ሬዲዮና ጨዋ አንድ ጊዜ የሚናገሩ ይባላል አይደል? አንድ የሰምታችሁ ብቻ ከዛ ስቃችሁ ዞር ነው። የነብዩ ጥያቄ አልገረመኝም። ነብይ ነው። ሲንፈተ ወሲብ የብዙ ባለትዳሮች ችግር እንደሆነ ሰምቻለሁ። ለዚህም ብዙ ባለትዳሮች መፍትሄ ፈጠራዎች የሚሉት አካል እየሮጡ ይላሉ። ታስተሳላችሁ። በቅርቡ አንድ የሃይማኖት ቦታ ላይ አንድ ነብይ ነኝ የሚል ነብይ የባልና ሚስቱን የአልጋ ቤት ጉዳይ ሲተነብይ አስደስታል። ስንት ደቂቃ ላድርግልህ ማለት አልገባኝም። ስንት ደቂቃ ላድርግልህ ማለት የነብዩ ጥያቄ አልገረመኝም። ነብይ ነው፣ የሚጠይቀውን ያውቋል፣ አምኖ አለው። ምክንያቱም ሱፍ አድርጓል። የማንኛው መችኮርመም አልገረመኝም። አልጋም ላይ እንደዚህ ነው። የገረመኝ የሚስትየው መልስ ነው። ስንት ደቂቃ ላድርግለት? ስንት አለች? 30 ደቂቃ። 30 ደቂቃ ነው ምን ማለት እንደሆነች ታውቃለች? ሴትዮ 30 ደቂቃ 30 ደቂቃ እኮ በጣም ብዙ ነው። 30 ደቂቃ 30 ደቂቃ እኮ ማለት ሰው ከቱሉ ዲምቱ ተነስቶ ናዝሬት የሚደርስበት ሰዓት እኮ ሰው ከቱሉ ዲምቱ ተነስቶ ናዝሬት እስኪደርስ ይሄ ሰውዬ አይነሳ ካለ 30 ደቂቃ ሙሉ 30 ደቂቃ እኮ ማለት በሩጫ ካሰብነው 10,000 ሜትር ሰው 10,000 ሜትር ሮጦ እስኪጨርስ ይሄ ሰውዬ አይጨርስ። ከዛ ቁርሱ ምን ልትሰጪው ነው? ወርቅ የ100 ሜትር ሮጭን 27 ዙር ማስሮጥ ተገቢ ነው። 30 ደቂቃ ልትገዩ ነው። ከዛ ቀብሩን የምንዲሳ ሩጫ ይጨርሻለሁ። አዎ እንግዲህ አሁን ይህን ያቀረብኩት ምንድነው ቤተሰቦቼ፣ ወንድማችን በዛ አጋጣሚ ኮሜዲያን ማን ነበር ስሙ? በጣም አመሰግናለሁ። እግዚአብሔር ያክብርህ። በዚህ አይነት መልክ ለአንተ መድረክ በሚመቻል መልክ አርገህ አቅርበህ በአሽሙር ደህና አርገህ ወግታቸዋልና ጥሩ ነው የተናገርከው። እናመሰግናለን። እኔ መሳቅ ያልፈለግኩት በአንተ ኩምክና ሳይሆን
ጉዳዩን ደጋግሜ ስለሰማሁት መጀመሪያ ላይ በጣም ተናድጄ ተገርሜ ነው ያየሁት። ለምን ሴትዮዋ ላይ ወይም ፓስተሯ ላይ ወይም ፓስተሩ ላይ ያለው መንፈስ የድሮ የደብተራ መንፈስ እንደነበረ የምታውቁት ምንድነው? ስንት ደቂቃ ላድርግልህ ብሎ ጠየቀ። ድሮ ደብተራ መንፈስ ከቤተሰቦቿ የተዋረሰ እሷ ላይ መጣ አለ። ጌታችን ኢየሱስ ክርስቶስ ዝሙት ላይ ስንት ደቂቃ ላድርግልህ የሚል ይመስላችኋል? እውነት ዝሙትን ስንት ደቂቃ ላድርግልህ ይላል? አያሳፍርም? ቤተሰቦች ይሄ ነገር አያዋርድም? ፕሮቴስታንትነትን ብቻ አይደለም እኮ ሰው መሆኑን ያዋርዳል። አምላክን አውርዶ አዝቅጦ ወሲብን ስንት ደቂቃ ላድርግልህ ብሎ ሲጠይቅ እንዴ አለቃ ክብራና ምን አሉ ይባላል። በድርቅ ጊዜ በምግብ ለአንድ ሰው ቆርሶ ሰጡት፣ ትንሽ ዳቦ ቆርሶ ሰጡትና ምን ላድርገው ሲላቸው ምን ሁሉ ነገር አስተምሮኛል ብለዋ አሉት። ምን ማለት ነው? አንዳንዴ ሁሉ ነገር ገልጦ እንድንማራ መጠበቅ የለባችሁም። በቀጥታ ስንት ደቂቃ ላድርግልህ ስትል ይሄ ስንፈተ ወሲብ የሚባለውን ድግምት ያስደግም የነበረ ቤተሰብ ዘር ውስጥ እንደነበረች ያስታውቃል ማለት ነው። እስቲ ያስቡት፣ አንድ ሰው አንድ ወንድ ከአንዲት ሴት ጋር ከሚስቱ ጋር ሲተኛ ረጅም ሰዓት ወሲብ እንዲያደርግ እግዚአብሔር ለሰው ልጅ አስቦና ተጨንቆ ይሄን ነገር በጉባኤ መካከል እንደ ሚራክል እንደ ትልቅ ተአምረት ሲናገር ማለት ነው። በተዘዋዋሪ መንገድ በዚህ አዳራሽ ውስጥ ያሉ ሰዎች የሚያጨበጭቡ ምን የሚሉ ሰዎች ይሄ ወንድማችን ኮሜዲያን ሳይሆን ያቺ ሴትዮ ባለችበት ወይም ፓስተሩ ባለበት ጥያቄው በተጠየቀበት ቦታ ላይ ያሉ ሰዎች የሚያጨበጭቡ ሰዎች ምን ያህል መጀመሪያ ካያችሁት ከቻይናዎቹና ከጃፓን ከኮሪያዎቹ ከቲቤታውያን የባዕድ አምልኮ የልምምድ ከሚያደርጉትና ከተመልካቾቻቸው ጋር አንድ እንደሆነ በዚህ ማየት ትችላላችሁ። በቃ አንድ ምን ለውጥ አለው? እነዛ ሌላ ሀገር ስለሆኑ ነው፣ እነዚህ ደግሞ እዚህ ሀገር ናቸው ያሉት። የመናፍስትን ስራ በአደባባይ እንደፈለጉ ኖርማል በሚመስል መልኩ ያወሩታል ማለት ነው። እግዚአብሔር እንዴት ነው ኢየሱስ ክርስቶስ ስሙን እኮ መጫወቻ መሳለቅ ያደረጉት? እንዴት ነው ኢየሱስ ክርስቶስ ተገልጦ በእሷ ላይ ሆኖ ይሄ ሰው አልጋ ላይ ከሚስቱ ጋር ደስተኛ እንዲሆን 30 ደቂቃ ወይም ደግሞ 1 ሰዓት እንዲቆይ ላድርገው? በስመ አብ ወወልድ ወመንፈስ ቅዱስ። ያሳፍራል፣ በእውነት በጣም ያሳፍራል። በተፈጥሮ አባቶቻችን ተመራምረው የደረሱበት አንድ ወንድ ልጅ ሴትን ከሚስቱ ጋር በቃ ወንድ ልጅ ተውትና ባልና ሚስት በሚተኙበት ሰዓት በተፈጥሮ ረጅም ጊዜ ፍቅራቸውን እንዲወጡ ሊያደርግ የሚችልበት የሚመገቡት አመጋገብ አላቸው። ለምሳሌ ሀብሀብ ታውቃላችሁ? ብርጭቅ ነው የሚባለው በትግርኛ። በኦሮምኛ ምን ይባላል? ዋተርሜል፣ በእንግሊዝኛ ዋተርሜል ነው። እሱን ይበሉና ከሚስታቸው ጋር በሰላም ያድራሉ። ያም ደግሞ እነሱ እንደኛ እንዳለንበት የዝሙት መንፈስ ማኖሮባቸው ሳይሆን ብዙ ተባዙ ምድርን ሙላት በቃ እንደው ዘር ለመቀጠል ያክል ማምን ነው እንጂ ያክል እንደዚህ በጣም ሴሰኛ ሆኖም አይደለም። እና የሚገርም ነው። ብዙ አይነት አሁን ዩቲዩብ ላይ ገብታችሁ እንደዚህ ለማድረግ በሕክምና እንዴት ይቻላል፣ ስንፈተ ወሲብን ለማስቆም እንዴት ይቻላል ሲባል ብዙ አይነት ፍልስፍናዎች አሉ። አሁን ለምሳሌ የወሊድ መከላከያ እዚህ ጋር የምታስቀብሩት መድኃኒት አለ። እዚህ ጋር ተቀብሮ ዘር ያቀበለው ለሚስቱ በብልቷ ነው፣ በሀፍረተ ስጋዋ ነው የገባው ዘር ወደ ሀፍረተ ስጋዋ ወደ ብልቷ ነው። እዛ ጋር ሄዶ ፋሎፒያን ቲዩብ ውስጥ ነው አይደለም እንዴ ዘር የሚገባው ወይም ደግሞ ወደ ሴቷ እንቁልጢ ወይም ወደ ማህፀኗ የሚገባው የወንዱ ዘር በዛ በኩል ነው። እዚህ ጋር የተቀበለው ነገር እንዴት ነው እዛ ጋር ሄዶ የሚዘጋው ስትሉ ምናችንን ነካክቶት ነው? የትኛው ቦታ የትኛው ነርቫችንን ቆላልፎት ነው እዛ ጋር ሄዶ ልጅ እንዳይወለድ የሚያደርገው? አይገርማችሁም? ያውም ዘር በተቀበለች በቅጽበት ውስጥ እኮ ነው አይደል ፈርቲላይዝ የሚያደርገው። በ24 ሰዓት ውስጥ ስራውን ይሰራል። እሺ እዚህ ጋር የሚቀበልም ይሁን ሉፕም ይሁን ሌላም ወንድም አሁን ደግሞ እንደሚወጣው መጥቷል ተብሏል። ምንም ይሁን ቤተሰቦች ምንም ይሁን ግን በተፈጥሮ ዶክተሮች የሚናገሩት የለም ሴት ልጅ ፔሪዮዷ መጥቶ ካለፈ ከ10 ቀን በኋላ እንደገና ፔሪዮዷ ሊመጣ 10 ቀን ሲቀረው መሀል ላይ ያሉት 10 ቀን የማይረገዝበት ቀን ነው። እግዚአብሔር እሱ ለእኛ ሉፕ አድርጎ ወይም ደግሞ የእርግዝና መከላከያ አድርጎ አልሰጠንም። በተፈጥሮ ሌላ መድኃኒት ውስጥ መሄድ ያስፈልገው ሴሰኞች ስለሆንን ነው። ዘማውያንና በቃ ምንም ማንጠገብ ስለሆነ ለስጋ ያደርን ከእንስሳ በታች የሆንን ስለሆንን እኮ ነው። ኢቭን አልፎም ጾም ውስጥ ራሱ መፈጸም ይቻላል አይቻልም ብለን መከራከር የጀመርነው።
ጭራሽ ይቆጥራሉ። ቆይ እስቲ በ365 ቀናቶች ውስጥ ስንት ቀን ነው የሚጾመው ብሎ የሚጾምበትን ቀን ቆጥሮ እንዲህ 210 ቀን ነው የሚጾመው ወይ ይላል። 100 ምናምን ቀን ነፃ መሆኑን ረስቶት ልክ እንደ አስራት ያወጣ ሲባል አንድ የ20 ሺህ ብር ደሞዝተኛ አስራት ያወጣ ሲባል ምን እንደሚለው 2,000 ብር አስራት ካወጣሁኝ ብዙ ነው 2,000 ብር ኧረ ስንት ነገር ይሸፍናል ይላል። 18,000 ብሩ የኔ ነው እኮ አይልም። 2,000 ብሩ ግን በዛ ይላል። ልክ እንደዚህ ሁሉ እዚህ ጋር ስትመጡ ደግሞ አይ እንዴ 210 ቀን 211 ቀን በዓመት ውስጥ እንጾማለን ማለት ነው። በኦርቶዶክስ በድላናለች። ስጋህን ልጓማ ብጅለት ግራው ሴሰኛ አትሁን ዝም ብለህ አትጋልብ ብላ ባስተማረች። ዘላለም ሕይወትን የምታገኘው በዚህኛው አይደለም በዚህኛው ነው ብላ ባስተማረች። እንስሳ አትሁኑ ብላ ሰው ሁኑ ብላ ባስተማረች ቤተክርስቲያን ተመልሳ ተወቃሽ የምትሆነው በሴሰኝነታችን ምክንያት ብቻ ነው። ይገርማል፣ ያሳዝናል በእውነት። ስለዚህ ይሄ ስንፈተ ወሲብ የሚባለውን ስንት ደቂቃ ላርግልህ ብላ ወይም ብለው የተናገሩት ፓስተሮች ምንድን ነው ውስጣቸው ያለው ብላችሁ ስታስቡ አልሸሹም ዞር አሉ ነው። ከኦርቶዶክስ የሚወጡት በዛው በሚጠለስሙ በሚደግሙ ሌላ በአድ አምልኮ በሚያመልኩ ቤተሰብ ውስጥ ይኖሩ ስለነበሩ ኢየሱስን የተቀበለች መስሏት ምናልባት የለበትም ኢየሱስ የሚባለው እንግዲህ ያለበት ማለት ነው። ዞሮ ዞሮ የአውሮፓውያኖች ነጭ መንፈስ ነው፣ ያው የነጮች መንፈስ ነው፣ የታወቀ ነው፣ የተመታ ነው። እነሱ በደንብ አድርገው አመለክ ነው ብለው ጨፍረውበት በአዳራሻቸው ዘለውበት ጥግብ ሲሉ ኤቲስትና ፓጋን ሆነው ቸርቾቻቸውን ዝግት አድርገው ለማንሰጡ ለአፍሪካ የፓስተሮችን ስታይል አፍሪካ ደግሞ ተቆለፈ ማለት ነው። የትንቢቱ መፈጸሚያ ጊዜ ነው። እግዚአብሔር ከዚህ ነገር ነፃ ያወጣል። ይሄ የደብተራ መንፈስ በቤተ ክርስቲያናችን ውስጥም በኦሮሚያ ክልል ላይ ያው ከስር ጽሁፍ ኦሮምኛ ጽሁፍ ነው የምታነቡ ሰዎች ካላችሁ በአማርኛ ተርጉሙልኝ። እኔ ትርጉሙን አላውቁትም። ልጆቼ እንግዲህ ኦሮምኛ እየተማሩ ስለነበረ ይችለውታል ብዬ አስባለሁ። ግን የምታዩት ጽሁፍ የሚታዩት ሰዎች ካላችሁ ፎቶ አንሱትና ቫይስ ቨርስ አድርጋችሁ ገልብጣችሁት ጽሁፉ ስለተገለበጠ ተርጉሙና ጻፉልኝ። በአውቀው ደስ ይለኛል። ትርጉሙን አላወቁትም። ግን ቤተክርስቲያን እንዴት እንዳዋርዳት ይሄ ደብተራ ተመልከቱ። እንዴት እንዳዋርዳት መተት እዚህ ቦታ ላይ ቀብሯል። እዚህ ቦታ ላይ መተት ቀብሮ በጥቆማ ተደርሶበትም በጥቆማ ተደረሰ። ከዛ አውጣ እየተባለ ነው። ምንድን ነው እዚህ የቀበርከው ሲባል ራሴን ለመከላከል ነው። ብዙ ጠላቶች ነበሩብኝ፣ የሰው ጠላቶች። ከዛ ራሴን ለመጠበቅ ነው ያደረኩት። የት ነው ግን? መንገድ ላይ ነው። መንገድ እኮ ይሄ መንገድ ላይ ነው፣ ሰው የሚያልፍበት መንገድ ነው። ለዚህ ነው በየቡቲኩ፣ በየሆቴሉ፣ በየንግድ ቤቱ፣ በየቦታው ስታልፉ ብዙ መንገድ ላይ የተቀበሩ ነገሮች አሉ። በር ላይ የገበያ ድግምት ይደገማል። ያው ድምፁን በኋላ ጨምርላችኋለሁ። ለቢዝነስ ተብሎ ይደረጋል። ለብዙ ነገር ተብሎ ይደረጋል። ሰው እያለፈ እግረኛ እያለፈ የቤቱን የተወለወለበትን እጣቢ ሞሊያውን ጨምቀው ምናምን ሰው እያለፈ እንደዚህ የሚደፉ ሰዎች አሉ። ያ ምንድነው? ሌላ በጣም ብዙ ችግሮች አሉ። ሁሉም ባይሆኑም ጠብቀው ሆን ብለው ጉድጓድ ሄደው ደግሞ የሚደፉ ደግሞ አሉ ጨዋዎች። እዛው ወልውለው ጨርሰው እዛው ኪችናቸው ደግሞ ጨምቀው ወደ ውጭ እጣቢ ወደ ደጅ ላይ ሰው እያየ ሰው መሬቱን እንደፈለጉ የሚያደርጉት ከሆነ ችግር አለ ማለት ነው። እና ይሄ ሰው መንገድ ላይ ነው የቀበረው። ይሄንን ምን ቀብሮ ምን እንዳደረገ ተደርሶበታል። በጥቆማ ነው የመጣበት። ያሳዝናል በእውነት። ቆብ አድርጓል። የማንን ቆብ ነው ያደረገው? የቤተ ክርስቲያንን ነው። በነገራችን ላይ እኔ ይህን ቪዲዮ ማውጣት አልፈለኩም ነበር፣ ግን የሆነ ቲክቶክ እና ዩቲዩብ ላይ ተመልከቱ። ሲመታው ቢያችሁ ነው ሲመታው። በጣም ያሳዝናል። በጣም ያሳዝናል። በአደባባይ ነው። ይህንን ቪዲዮ ብዙ ሰው አይቶት ስላየው አይ ካዩት አይቀር እኔ ደግሞ ላስተምርበት። ቄስና ደብተራ የሚባለው የስሙም ሆነ የምንም ትርጉም ተመልከቱ። ሲመታው መርማሪ ይሁን ፕሮቴስታንት እምነት ተከታይ ይሁን ምን ይሁን አናውቅም። ምንድን የቀበርከው ነው የሚለው። ናአ ሀቤ ብሎ መንፈስን የተዋረሰ ደብተራ፣ ሰይጣንን ማሾር ይችላል የተባለ ስር ማሽቀጠል በጣሽ የተባለ ጥበበኛ ነው የተባለ ደብተራ ምንም አይነት ጥበብ በሌላቸው ምድራዊ ደሞዝተኛ በሆኑ ፖሊሶችም ሆኑ ፓስተሮችና የተለያዩ እምነት ተከታይ በሆኑ ሰዎች መካከል ተከበው እንደዚህ ምንድን የቀበርከው ተብሎ አውጣ ሲባል አያሳፍርም? ይሄ ነው ጥበብ። ይሄ ነው ጥበብ። ቤተሰቦች ይሄ ውርደት አይደለም? የቤተ ክርስቲያን ውርደት አይደለም? ቆቡን ይዩት፣ የኛ ነው። ልብሱ የኛ ነው።
የቀበረው ግን የእኛ ነው ወይ ነው? የቤተ ክርስቲያን ትምህርት ነው። ኮርስ ላይ አሁን ይህን ተምራችኋል። ይሄን አድርገህ ይሄን በጥሰህ ይሄን እንደዚህ አድርገህ ተብላችኋል። ቴዎሎጂ ይሄን ተምረናል። አብነት ትምህርት ቤት ይሄ ትምህርት አለ የለም? ግን በአብነት ትምህርት ቤት ስም በየቦታው ይማሩታል። ስሙ ገባኝ። ምን ይባላል? የዚህ እንጨት ስም ምንድን ነው? ስሙ ራሱ ከዛው ነው የሰጣችሁ? ከዛው ነው መጣ? አዎ ሰውዬው ነው። ሙዝ ነው እንዴ? ምንድን ነው ይሄ? የዚህ ውጤት አሁን የዚህ ስራ ምንድን ነው? አይ መልሰው እንትን ይበሉት እንደ መጀመሪያ በማለት ቋጥሩታ ይቋጠርና መልሱትና ይሰሩ። ኦሮምኛውን ትርጉሙልን እባካችሁ፣ የሚያወሩትንም ጨምር። ምን ያህል እንደተሰደብን ማወቅ ስለምፈልግ ኦሮምኛውን ትርጉሙልን። አባ እርሶ ትንሽ አባ 2015 ዓመተ ምህረት ነው ይሄ ነገር የተቀበረ ነው። 15 በግንቦት ነው። በግንቦት ውስጥ ለህይወት የሰራ ጥላስ ይዛል ራስን ለመከላከል ይሄን ካረጉ በኋላ አሁን ማንንም ጠላት መከላከል ይችላል ማለት ነው። ስሙ ነው እንጂ ያው ሰይጣን ስራ ነው። በጣም ይሰፍራል። ሰማችሁ አይደለም? የሰይጣን ስራ እንደሆነ እየተናገሩ ነው። አፉን ከፍቶ ፊቱን ጸፍቶ አናገረው እንደሚባለው እየመሰከረ ነው፣ እየተናገረ ነው። እኔ አሁን ይሄንን ሰው ከሃዲ ነው ለማለት ብናገር ስድብ አይባልብኝም፣ ደፈርክም አትሉኝም። ለምን? ቆቡን አድርጎ ማንን እያሰደበ ነው? በዚህ ሰውዬ ውስጥ ቤተክርስቲያን አለች እኮ። አይወክልም አትበሉ፣ አትጻፉ እንደዚህ አይነት ጽሁፍ። ቤተክርስቲያን ያወክል? ለምንድን ነው የማይወክለው? ቆቡ፣ ልብሱ፣ አንደበቱ፣ ንግግሩ፣ አገልግሎቱ፣ ደሞዙ ቤተክርስቲያን ያወክላል። ለምንድን ነው የማይወክለው? ልክ ፕሮቴስታንት ሆነ ሲባል አንድ የሆነ ዲያቆን የሆነ ዘማሪ ፕሮቴስታንት ሆነ ሲባል ኦርቶዶክስን አይወክልም ይባላል። ምን ማለት ነው? ወክሏትማ ሲያገለግል ነበረ። እያንዳንዳችን ቤተክርስቲያን እንወክላታለን። ፓስተርም ደግሞ ወደ ኦርቶዶክስ መጣ ሲባል ፕሮቴስታንትን አይወክልም፣ የጌታ ልጆችን አይወክልም ይላሉ። ለምንድን ነው የማይወክለው? በደንብ አድርጎ ነው የሚወክለው። ነኝ ብሎ ሲያገለግልበት የነበረበት እንትን አለ፣ ጥግ አለ፣ ዘርፍ አለ አይደለም እንዴ? አሁን እንግዲህ ደብተራ በዚህ መልኩ ሲዋረድ አብራ የምትዋረድ አንዲት እናት የሆነች ቤተክርስቲያን አለች ማለት ነው። ሕያዊት፣ ኩላዊት፣ ዘላለማዊት በእውነት እንደገና ደግሞ ስንዱ እመቤት ባለስልጣን በዚህ ምድር ላይ የሆነችን ቤተክርስቲያን በእናንተ ምክንያት በአሕዛብ ዘንድ ስሜ የተሰደበ ይሆናል የተባለው ትንቢት ይፈጸማል ማለት ነው። እና ራሴን ለመጠበቅ ጠላት ሲበዛብኝ አለ፣ ሰምታችኋል። ራሴን ለመጠበቅ እግዚኦ መሐረነ ክርስቶስ መስቀል ይዞ ቆብ አድርጎ ቀዳሽ ሆኖ መቋሚያ ይዞ ይሄን እኮ እንደዚህ እያለ ሌሊት ማህሌት ላይ አድሯል እኮ። ራሱን መጠበቂያ ግን ምንድን ነው ያደረገው? እዚህ ቦታ ላይ ድግምት መቅበር ምንድን ነው ይሄ ሲባል ሰይጣናዊ ስራ ነው አለ። ይሄ ደብተራ ሰይጣናዊ ስራ ነው ብሎ እየመሰከረ ሌሎች ደብተራዎች ደግሞ ስርማሽ ቅጠል በጣሾች ደግሞ ይሄ እኮ ጥበብ ነው፣ ይሄ እኮ ምን ችግር አለው ይላሉ። ይኸው ጓደኛችሁ እየተናገረ ነው። አጋለጣችሁ እኮ ራሱ ምድረ ቲክቶክ ላይ ላይቭ እየገባ ሁሉ እንትን የምትል ይሄንን ቅጠል እንዲህ አድርጎ የምትሉ እግዚአብሔር ይገስጸው። እንዲህ አይነቱን ቤተክርስቲያን የሚያዋረድ መንፈስ ስንቱ እየጾመ እየጸለየ ስንቱ እያለቀሰ ኃይል የሚያገኝባትን ስለት እየተሳለ እያስቀደሰ ቅዱስ ቁርባን እየተቀበለ ኃይል ያገኝባትን ቤተክርስቲያን ከእግዚአብሔር ጋር የተገናኘባትን ደጅ ይችን የመሰለች ደጅ በእንደዚህ አይነት ሰዎች ደግሞ ስትዋረድ አስቡ። በጣም የሚያሳዝነው፣ በጣም የሚያሳፍረው ቤተሰቦቼ። ይሄ ደግሞ መንፈስ ይሄ ሰውዬ ደግሞ የወለዳቸው ልጆች ላይ ደግሞ ያርፋል። ምን አይነት መንፈስ ይሆናል? ፓስተር ሊሆን ይችላል፣ ዘማዊ ሊሆን ይችላል። ለምን መስተፋቀር ሚስቱን ሲያገባ መስተፋቀር ማድረጉ አይቀርማ። አብላ የተባለውን አጠጣ የተባለውን ይሄንን እንደዚህ አስነክስ፣ ይሄን ሰርባት፣ ይሄን ቅበርባት የተባለውን ያደርጋል። ይሄኔ እዚህ መንገድ ላይ መጥቶ እንደዚህ ከቀበረ እቤቱ እንደ ዋይፋይ እቤቱ ግራና ቀኝ ላይ እዛ ጋር እዚህ ጋር እዛ ጋር የደረቀ እባብ ታውቃላችሁ? እዚህ የለም እንጂ እንትኑ አንድ ቀጭን ጧፍ እንደ ጧፍ አስቡት። እባቡን ይገሉትና ያደርቁታል እና
በየቤቱ 4 ማዕዘን ላይ ይሰቀላል ደብተራ ቤት። እዛ ቤት የገባ በሙሉ ይሰለባል፣ ልቡ ይወሰድበታል፣ ይሰለላል። ስለምን እንደሚያስብ ስለምን እንደሚያወራ ሁሉ ይታወቃል ማለት ነው። ስለዚህ ይሄ ሰው ከዛ ነገር ያለፈ አይደለም። ጠልሰምም ሊኖረው ይችላል፣ ኮኮ ቆጣሪ ሊሆን ይችላል፣ የሰውን እድል አሾክሿኪ መንፈስ ሊኖርበት ይችላል። ለምን የሰው ጠላት አለብኝ ስለሚል አሾክሿኪ መንፈስ ይልካል። እገሌ ምን አለኝ፣ እነገሌ ምን አሉኝ፣ ስለኔ ምን ያወራሉ ብሎ አሾክሿኪ መንፈስ ሊልክም ይችላል። አሐዱ አብ ቅዱስ ብሎ የቀደሰው ጎሽ እግዚአብሔር ይስጣችሁ። አሐዱ አብ ቅዱስ ብሎ በቀደሰበት አንደበቱ እንዲህ ያለ ነገር ሲናገር ታዲያ ራስን መጠበቂያ ክርስቶስ ካልሆነ ኢየሱስ ክርስቶስ ካልሆነ ቤዛ የሆነው የተሰቀለለት ይሄው አክሊሉን ሆላ ይሄ ቆብ እኮ የክርስቶስን የእሾህ አክሊል እኮ ነው የሚወክለው። ቤተሰቦች ካህናት በሙሉ የሚያደርጉት ጥምጣም ቆባቸው የሚወክለው ምን ነው? ክርስቶስ ስለኛ ብሎ የተወገረበት በኩርኩም የተመታበትን በሙሉ እንዳለና እሾኩንም ጭምር የሚወክለው። እንዳንተ እኛም እንደዚህ ነን፣ ስላንተ በየቀኑ ሙሉ እንገደላለን። ሮሜ 8:36 ላይ እንገደላለን የተባለውን መቀበል ማለት ነው። በዚህ ምድር ላይ እንደ ካህን ስልጣን ያለው ፍጥረት አለ ወይ? በዚህ ምድር ላይ እግዚአብሔር የሰጠው ስልጣን ማሰርና መፍታት ነው። ለካህን የሰጠው ለፕሬዚዳንት፣ ለጠቅላይ ሚኒስቴር፣ ለንጉስ አልሰጠም። እንደ አፄ ዘርዓ ያዕቆብ ካህንም ንጉስም ከሆነ እንደ ንጉስ ላሊበላ ንጉስም ቅዱስ ካልሆነ በስተቀር የለም እንደዚህ አይነት። ስለዚህ ይሄንን ስልጣን እኔ በእውነት እንዲህ አይነት ነገር ከሚያደርግ መጥተው ካህን ሆኖ ከነ መስቀሉ ገለውት በሰው ሰግቶ ይሄን ከሚያደርግ ገለውት ገነት ቢገባ ይሻለዋል። ልጆቹን ጎዳና ላይ በትኖ ያላባት ቢያድጉ ይሻለዋል። እግዚአብሔርን ከርቶ በቤቱ ሆኖ እንዴ ይሄ እኮ ማለት እኮ በእግዚአብሔር ላይ እኮ ማመፅ እኮ መሳደብ ማለት ከኢሉሚናቲ እኮ አይተናነስም። ይሄ ሰይጣን ማህበረተኞች አንደኛቸውን ቸርች ሰርተው ወጥተዋል። መናፍቃንም ወጥተዋል። ተሐድሶችና ሐራጥቃዎችም ያው ለይተዋል። እናሰግድ ይሄ ውስጥ ሆኖ ያለ መናፍቅም ነው፣ ኢሉሚናቲም ነው፣ ሰይጣን ማህበረተኞችም ነው። ፍሪሜስነሪ ራውንድ ቴብል እኮ ነው ማለት ነው። ለምን እነሱ በደም ነው የሚዋረሱት፣ በደም ነው ቃል የሚገባቡት። አይ ሴል ማይ ሶል ነፍሴን ሸጬልሃለሁ ይለዋል። ይሄስ መጽሐፍ ቅዱስ ላይ በእግሩ ይረግጥና ቤተክርስቲያንን ክጄሻለሁ ሊል ይችላል። የቤተክርስቲያንን መጋረጃ ቆርጦ የሆነ ቆሻሻ ነገሮችን አድርጎ ከመንፈስ ጋር ይዋረሳሉ። ያንን ካላደረገ መንፈሱ ከሱ ጋር አይዋረስማ፣ አብሮት አይሰራማ። ደብተራ ማለት ይሄን አድርጎ ነው ደብተራ የሆነው። ስለዚህ ደብተራ ሆኖ አንድ ሰው ካያችሁት ይሄን አድርጓል ማለት ነው። ወይ መጽሐፍ ቅዱስ ላይ ቆሟል፣ ወይ ደግሞ ቤተክርስቲያን ክጄሻለሁ ብሏል፣ ግን ጠምጥሟል። ግን ቤተክርስቲያን መጥቶ ደሞዝ ይቀበላል። እንግዲህ በመሐረነ ክርስቶስ። ለዚህ ነው ፈጽሜ ደብተራን የምቃወመው፣ የደብተራን አሰራርን የምቃወመው። ለዚህ ነው ቅንዓትም ስላለብኝ ነው። እስመ ቅንዓተ ቤትከ በላን፣ የቤት ቅንዓት አቃጠለኝ በላኝ ብሎ ንጉሥ ዳዊት እንደተናገረው ስለምናደድም ጭምር ነው። ያን ያክልም ደግሞ በጣም ተናድጄም ደግሞ ቪዲዮቸውን አላወጣውም። ይሄ አደባባይ የሚያውቀው ስለሆነ ነው። ይሄ ሰውዬ እንደዚህ ቆፍሮ ሲያወጣ እንደዚህ ካስገረማችሁ እኔ የቀረጽኩትን ብታዩት ምን ልትሉ ነው? የያዝኩትን ዶክሜንት ብታዩት፣ ለአባቶቻችን ውስጥ ያሳየኋቸውን ዶክሜንት ብታዩት፣ በላፕቶፕ በሞባይል ውስጥ ያሳየኋቸው ብታዩት ምን ትላላችሁ? ልጄ ቤተክርስቲያንን ትወዳታለህ አሉኝ። አዎ ከስልክህም አርቀው በፍላሽም በላፕቶፕም አርቀውና ሩቅ ቦታ አስቀምጠው ስንጠይቅ ብቻ ታመጣዋለን ያሉኝ። ዝግንን ነው የሚላቸው አባቶች። ይጠራሉ፣ በደሞዝ ይቀጣሉ፣ ከስራ ያባራሉ፣ ያሳስሯቸዋል። 7ኛ ደብተራ አሁን ሰሞኑን ቅርብ ጊዜ ሊታሰር ነው። 6 ደብተራ 2016 ላይ አሳስሬያለሁ። ምን ማለት ነው ቤተሰቦች? እነዚህ ሰዎች ይህንን ልብስ ለብሰው አስተዳዳሪ ቢሆኑ ጸሐፊ ቢሆኑ ቤተክርስቲያን ጤናማ የሆነ አስተዳዳሪ ይኖራታል? ሳጥኑ ተመዘበረ ቢባል አረ በጣም ነው የሚያሳፍረው ቤተሰቦች፣ በጣም ነው የሚያሳፍረው። ውርደት እኮ ነው። እንዲህ አይነት ውርደት አያምጣ በቤተክርስቲያን ላይ። እስኪል የሆኑ ወይም ደግሞ በአስኳላውም በአብነት ትምህርት ቤቱም ጎበዝ የሆኑ የቤተክርስቲያን የቁርጥ ቀን ልጆች ተረካቢዎች ቤተክርስቲያን የሚረከቧት በእውነት እኔ 100% ተደግፋለሁ። የእኛን ትምህርት እንኳ ቢቃወሙ ነው የምላችሁ፣ ነገ ይገባቸዋል ብዬ ስለማስብ በአስኳላውም ጎበዝ ሆነው በአብነት ትምህርት ቤቱም ተምረው ነገ ቤተክርስቲያን ያሻግሯታል የምጠብቃቸው እነዚህ ናቸው። በተለይ ከተማ አደግ ሆነው ሰንበት ትምህርት ቤት ያደጉ፣ ገጠር አደግም ሆኖ ዲያቆን ሆኖ መጥተው ከተማ የተማረ ከሆነ ነው እንጂ እንደው ቀጥታ ከአብነት ትምህርት ቤት እንደወጡ መጥተው ካህንም ዲያቆንም ሆኖ ቅጥረኛ ሆኖ መጥተው ዝም ብሎ በቃ ደሞዝ እየተቀበሉ ከቅዳሴ በኋላ ሄዶ ጃምቦ ጨብጠው ቁጭ ብለው የፈለጉ የሚሆኑ
በእውነት ነው የምላችሁ ከአብሾውና ከአፍልሆ ከአፄ ፋሪሱ ትንፋሽ ውጭ ሌላ ምንም የሚያገሱት የለም። ማግሳት እኛ የምናውቀው አገሳ የሚለው የግዕዝ ቃል ነው። ምን ጎሳ ልቤ ቃለ ሰናይ ወይም ደግሞ ጎሳ ወጣ ማለት ነው። አገሳ ማለት ደግሞ አንድ ነገር ወጣ ማለት ነው። እንግዲህ አባቶቻችን የተማሩት ምን እንደሆነ እናውቀዋለን። ያ የተማሩትን ነገር አገሱ ብለን ነው የምናስበው። ምንድነው ተናገሩ፣ አወጡት ነው። ጎሳ ልቤ ቃለ ሰናይ እኛ የምናውቀው ይሄንን ነው። እነዚህ ሰዎች ምንድን ነው የሚያወጡት? ምንድን ነው የሚያገሱት? ያገሱት ይሄ ከሆነ የበሉት የጠረቁት ሆዳቸው የተነፋው በሌላ አይነት ትምህርት ነው ማለት ነው። በተቀላቀለ ትምህርት ነው። አብነት ትምህርት ቤት ውስጥ ባልተፈቀደ ቦታ ላይ በየመቃብር ቤቱ የተማሩት ትምህርት ነው ማለት ነው። ለምን ይህ ሰው የበላውን ነው የሚያገሰው? እኔ ብርቱካን በልቼ በእውነት ሌላ ነገር አላገሰም፣ ጥብስ አላገሰም፣ ያው ብርቱካን ነው የማገሰው። ይሄ ሰውዬ ደግሞ ይችን ስራ ከሰራ የበላውን ያገሳው ማለት ነው።